የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም መንግስት በካምፑ ላይ በደረሰበት ወታደራዊ ጥቃት የተበታተኑ ወታደሮችን በአንድ ማዕከል ማሰባሰብ መጀመሩ ተነገረም። የአርኤስኤፍ ሰልጣኝ ወታደሮችንም ወደ ወለጋ ደዴሳ መውሰዱ ተሰምቷል። ዝርዝሩ ተዘጋጅቷል። የብልጽግናው አገዛዝ የጦር መሳሪያ ሸመታ የመከላከያ የትብብር ስምምነት በሚል በፓርላማው ቀረበም። በመካከለኛው ምስራቅ ጦርነት ዋዜማ ጠቅላይ ሚኒስትር አብይ ያደረጉትን ጉዞ ተከትሎ የቀረበ መሆኑም ታውቋል። ይህንንም ይዘናል። በየቀኑ እስከ 250 የነበረው የኢትዮጵያ በወደብ ነዳጅ ጫኝ ቦቴዎች ጉዞ ወደ 50 ማሽቆልቆሉ ተነገረም። የአሜሪካ ኢራን ጦርነቱ ከመንግስታዊ ሌብነቱ ጋር ተዳምሮ የፈጠረው ቀውስ ተጽዕኖ ገና ጅማሮ ላይ ነው ይላሉ ባለሙያዎቹ። በስፋት እንመለከተዋለን። በትግራይ ክልል አክሱም ከቀናት በፊት በጁማዓ ሰላት ወቅት አጋጥሞ የነበረው ችግር እንዲጣራ ምክር ቤቱ ጠየቀ። የተፈጠረውን ረብሻና ግርግር ተከትሎ የታሰሩ ሰዎች በአስቸኳይ እንዲፈቱም ብሏል። ሌላኛው መረጃችን ነው። ዶናልድ ትራምፕ ያሸነፍናትን ኢራንን የመገናኛ ብዙሃን ግን እንዳሸነፈች እየዘገቡ ነው ሲሉ ወቀሱ። ሄዝቦላህ ከእስራኤል ጋር የሚደረግ ቀጥተኛ ድርድርን ውድቅ ሲያደርግ፣ ጠቅላይ ሚኒስትር ኔታንያሁ ደግሞ የአሜሪካና የኢራን የ2 ሳምንት ተኩስ አቁም በየትኛውም ጊዜ ሊፈርስ ይችላል ብሏል። አሜሪካ ሆርሙዝን በዘጋችበት በዚህ ወቅት ሁለቱን ሀገራት ለማነጋገር ጥረቶች እንደገና መጀመራቸውም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። መንግስት በካምፑ ላይ በደረሰበት ወታደራዊ ጥቃት የተበታተኑ ወታደሮችን በአንድ ማዕከል ማሰባሰብ መጀመሩ ተነገረም። የአርኤስኤፍ ሰልጣኝ ወታደሮችን ወደ ወለጋ ደዴሳ መውሰዱም ተሰምቷል። በቤንሻንጉል ጉሙዝ ክልል ሚንጊ ወረዳ የተከፈተው የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ ከአንድ ሳምንት በፊት ጥቃት እንደተሰነዘረበት መዘገባችን አይዘነጋም። ከ2 ቀናት በላይ በወሰደው በዚህ ጥቃት በቦታው የነበሩና ከጀነራል ካሚቲ ምልምሎች መካከል የሆኑ 500 የሚደርሱ ሰልጣኝ ወታደሮች የተለያየ መጠን ያለው ጉዳት ያስተናገዱ ሲሆን ከጥቃቱ የተረፉትም ተበታትነው በአካባቢው ጫካዎች ውስጥ ለቀናት አሳልፈዋል የሚሉት ምንጮች አሁን ደግሞ መንግስት ከያሉበት እየሰበሰባቸው ነው ብለዋል። እስካሁን 500 የማይሞሉ ወታደሮች ከነበሩበት ሚንዲ ወረዳ 485 ኪሎ ሜትር ርቀው ምስራቅ ወለጋ ውስጥ ደዴሳ ወታደራዊ ካምፕ ውስጥ እንዲገቡ እየተደረገ ስለመሆኑም ምንጮቹ ያክላሉ። ጉዳዩን በቅርበት የሚከታተሉ እነዚህ አካላት በዚህ የኢሚሬቶች ጉዳይ መፈጸሚያ በሆነ ካምፕ ላይ ኃላፊነት ወስደው እየሰሩ የነበሩት የቀድሞ የእዝ አዛዥ ጀነራል መሰለ መሰረት አሁን ወታደሮችን እያሰባሰበ ያለው የብልጽግናው መምሪያን እያስተባበሩ ነው ብሏል። የደዴሳ ወታደራዊ ካምፕ ብልጽግና ከ5 ዓመታት በፊት የትግራይ ተወላጆችን እያስገባ ጥቃት ያደርስበት የነበረ እንደሆነ የሚገልጹት የመከላከያ ምንጮች የተበታተኑትን የሱዳን አማጽያንን ለማሰልጠን ሊውል ነውም ብለዋል። ደዴሳ የተመረጠው ሰልጣኞቹን ከሱዳኑ ጦር እይታ ለማራቅና ለመሰወር ነው በሚል የሚገልጹ ሲሆን ለእነርሱ ተብሎ የተዘጋጀው ወታደራዊ ካምፕ ግን በድሮን እና በእግረኛ ወታደሮች ከ2 ቀናት በላይ የደረሰበት ጥቃት ከፍተኛ መሆኑን ተከትሎ በቅርብ ጊዜ ሙሉ በሙሉ ወደ አገልግሎት ለመመለስ ከባድ ያደርገዋል ተብሏል። በዚህም ከአምቦ ከተማ 265 ኪሎ ሜትር ከነቀምት ደግሞ 60 ኪሎ ሜትር ርቀት ላይ በሚገኘው ደዴሳ ወታደራዊ ካምፕ እንዲገቡ እየተደረገ ሲሆን ይህም ሱዳናውያኑ የመሐመድ ቢን ዛይድ ታጣቂዎች በፊት ከነበሩበት 485 ኪሎ ሜትር ወደ ውስጥ እንዲርቁ አድርጓቸዋል ሲሉ ነገሩን የተከታተሉት አስተያየት ሰጪዎች ተናግሯል። የሚንጊውን ሰሞነኛ የካምፕ ጥቃት ለመመከትም የኦሮሚያ ሚሊሻን የመከላከያ ዩኒፎርም አልብሶ ለማዝመት ጥረት አድርጎ የነበረው ብልጽግና አልተሳካለትም የሚሉት ውስጥ አዋቂዎቹ በድሮን ሽፋን የተሰጣቸው የሱዳን ጦር አባላት በኢትዮጵያ ሉዓላዊ ግዛት ውስጥ ጥቃቱን ማድረሳቸውን አስረድቷል። ይህንን ጥቃት በተመለከተ ከአልብሩሃን ጦር በኩልም ይሁን ከተቀናቃኛቸው በኩል ግን የተባለ ነገር የለም። የኢትዮጵያ ሉዓላዊ ግዛት ለወታደራዊ ኢላማነት እንዲውል ያደረገውና የመሐመድ ቢን ዛይድ ጉዳይ ፈጻሚ እንደሆነ የሚነገርለት የአዲስ አበባ አገዛዝ በሱዳኑ ጦርነት እየተሳተፈ ስለመሆኑ በማስመልከት የሚቀርቡ ማስረጃዎችን አስተባብሎ የማያውቅ ሲሆን በዚህ ጉዳይ ላይ እስካሁን ያለው ነገር የለም። የሱዳን መንግስት በተደጋጋሚ ባወጣቸው መግለጫዎቹ ደግሞ የአብይ አህመድ መንግስትን በሀገሪቱ የውስጥ ጉዳይ ላይ የሐሚቲ ጦር ደጋፊ ሆኖ መሰለፉንና ወታደራዊ ድጋፍ እያደረገለት ስለመሆኑ በመግለጽ ክስ ሲያቀርብ ይታወሳል።
ይታወሳል። ሰሞኑን ጥቃት የተከፈተበት ይህ ወታደራዊ ካምፕ ለኢትዮጵያ ብሔራዊ ደህንነት አስጊ የውጭ ተልእኮ ለማስፈጸም ተብሎ የተገነባና ከታላቁ የኢትዮጵያ ህዳሴ ግድብ ቅርብ ርቀት ላይ የተተከለም አደገኛ እንቅስቃሴ የሚደረግበት ስለመሆኑ መዘገባችንም አይዘነጋም። የብልጽግናው መንግስት የጦር መሳሪያ ሸመታ የመከላከያ የትብብር ስምምነት በሚል በፓርላማው ቀረበም። በመካከለኛው ምስራቅ ጦርነት ዋዜማ ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጉዞ ተከትሎ የቀረበ መሆኑም ታውቋል። ብልጽግና ከሀገራት ጋር የሚኖረው አብዛኛው ግንኙነት ለጦርነት ፕሮጀክቶቹ ካላቸው አበርክቶ አንጻር እንደሆነ ያለፉት 7 ዓመታት ምስክር ናቸው። እንደ ቼክ ሪፐብሊክ፣ ቤላሩስ፣ አዘርባይጃን ያሉትን ጨምሮ በዚሁ ቀጠና ያሉ ሀገራት ጋር የብልጽግናው አገዛዝ ግንኙነቱ የጦር መሳሪያ ሸመታ እንደሆነም ግልጽ ነው። አገዛዙ በነዳጅ የበለጸገችው አዘርባይጃንን ወደ ኢትዮጵያ በስፋት ያመጣትም ለግብርናና ለኢንዱስትሪ ልማት ሳይሆን ለጥፋት፣ ለሰላም ሳይሆን ለጦርነት እንደሆነ ለመገመት አያዳግትም። የአብይ አህመድ መንግስት የጦር መሳሪያ ማዕቀብ ተደጋግሞ ከተጣለባት አዘርባይጃን በኮንትሮባንድም ደጋግሞ በኢትዮጵያውያን ሀብት ኢትዮጵያን ሊገድልበት ጦር መሳሪያ ሸምቷል። በትግራይ ጦርነት ወቅት በተለይም በ2014 መጀመሪያ ወር ላይ በርካታ ኮንቴነር ተተኳሽ 1500 ዲሽቃ 1500 ብሬን 15000 ክላሽ 22 ዙ 23 ከዚች ሀገር በኮንትሮባንድ ገዝቶ ያስገባበት ሁነትም ከሚታወሱ ክስተቶች አንዱ ነው። በህገወጥም ይሁን በህጋዊ መንገድ የሚከናወነውን እንዲህ ያለውን የጦር መሳሪያ ግብይት በማከናወን ረገድ ትልቁን ሚና የምትወጣ ናት የሚባልላት ደግሞ የአዘርባይጃኑ ፕሬዚደንት ልጅ ሌላ አሊየቭ ናት። ይቺው የፕሬዚደንት ልጅ ደግሞ ከወራት በፊት ወደ አዲስ አበባ መጓዟና ጠቅላይ ሚኒስትር አብይን አግኝታ ከዛም ራሳቸው አብይ አህመድ ደግሞ ወደ አዘርባይጃን ባኩ ተጉዘው ከናባቷ እንዳገኟትም የሚታወስ ይሆናል። ባለፈው የካቲት ወር የተደረገው ይህ የአብይ አህመድ የአዘርባይጃን ጉዞም የተለመደው የጦር መሳሪያ ሸመታ ስለመሆኑ ከ4 ኪሎ በኩል ባይነገርም የአዘርባይጃን የመገናኛ ብዙሃን ግን ይፋ አድርገውታል። የሆነ ሆኖ የጠቅላይ ሚኒስትሩ ጉዞ ወቅት የተፈረመው ሰነድ በሀገሪቱ ፓርላማ አሁን መቅረቡ ታውቋል። የሁለትዮሽ ወታደራዊ የትብብር ስምምነት በሚልም ነው ሚሊ መጅሊስ ለተባለው የሀገሪቱ የህግ መወሰኛ ምክር ቤት ቀርቧል የተባለው። አዘርባይጃን በቅርብ ዓመታት ውስጥ ዓመታዊ ወታደራዊ ወጪዋን ከ3 ቢሊዮን ዶላር በላይ ያደረሰች ሲሆን የወታደራዊ ኢንቨስትመንቷም በዘመናዊ ቴክኖሎጂዎች በሰው አልባ አውሮፕላኖችና የጦር ኃይሏን በማዘመን ላይ ያተኮረ ነው ሲሉም የሀገሪቱ የመገናኛ ብዙሃን ዘግቧል። ብልጽግናም እነዚህ ምርቶቿን የኢትዮጵያ ሀብቶችን እያስያዘ በመሸመት የወለጋ፣ የጎጃም፣ የጎንደር የገጠር መሰረተ ልማት አውታሮችን ሊያፈርስባቸው ስምምነቶችን እየደረሰ ቀጥሏል። አዘርባይጃን ናጎርኖ ካራባህ በተሰኘው ከአርሜኒያ ጋር በሚያዋስናት ክልል ውስጥ ለሚንቀሳቀሱ አማጽያን ወታደራዊ ድጋፍ ታደርጋለች በሚል እንዲሁም የዚህን ግዛት ነዋሪዎችን በመውረር የዘር ማጽዳት ፈጽማለች ተብሎም ከቅርብ ዓመታት ወዲህ ደግሞ ማዕቀብ የተጣለባት የሩሲያ ነዳጅ በውክልና ለዓለም ገበያ ስታቀርብ ተገኝታለች ተብላም በአሜሪካና በአውሮፓ ህብረት ቅጣት ተጥሎባት እንደነበርም የሚታወስ ይሆናል። በየቀኑ እስከ 250 የነበረው የኢትዮጵያ በወደብ ነዳጅ ጫይ ቦቴዎች ጉዞ ወደ 50 ማሽቆልቆሉ ተነገረም። የአሜሪካ ኢራን ጦርነት መንግስታዊ ሌብነቱ ጋር ተዳምሮ የፈጠረው ቀውስ ተጽዕኖ ገና ጅማሮ ነው ይላሉ ባለሙያዎች። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የትራንስፖርት እጦት፣ የሸቀጦች ዋጋ መናር እያንገላታቸው ያሉ ዜጎች ጉዳይ የማይታየው በብልጽግናው መንደር ብቻ ነው። አንድ በትራንስፖርት ከአዲስ አበባ አንደኛው ጫፍ ወደ ሌላኛው ጫፍ በመጓዝ በየዕለቱ ስራዋን የምታከናውን በየቀኑ ያለው የትራንስፖርት ጥበቃና እንግልት ስራ ሳይሆን መከራ ማለፍን የሚጠይቅ ሃይማኖታዊ ጉዞ በእያንዳንዱ ዕለት እንደማደርግ እንዲሰማኝ የሚያደርግ ነው ስትል ትገልጸዋለች። ሌላ የታክሲ አሽከርካሪ ደግሞ ብዙዎች ስለ ትራንስፖርት ሰልፉ ያወራሉ፣ ነገር ግን ቆመው የሚውሉ ታክሲዎች ሳቢያም የስንት አገልግሎት ሰጪዎች ቤተሰቦች ተርበው እንደሚያድሩ መገመት አያዳግትም በማለት ይገልጻል። ወትሮም ለከፍተኛ ሙስናና ምዝበራ የተጋለጠው ይኸው የነዳጅ ግብይት ዘርፉም አሁን ደግሞ በመካከለኛው ምስራቅ ጦርነት ሳቢያ ወደ ቀውስ ተሸጋግሯል። ጦርነቱ ከመጀመሩ በፊት ከጅቡቲ ነዳጅ ለማምጣት ከኢትዮጵያ ይሄዱና በዛው ከቆሙ እስከ 2 ወር የሆናቸው ነዳጅ ጫኝ አሽከርካሪዎች መቆማቸው አንድ ችግር ቢሆንም በየዕለቱ ያመላልሱት የነበረው የናፍጣ መጠን በከፍተኛ መጠን መቀነስ ደግሞ በሌላው የሀገሪቱ አካባቢዎች ያለውን የትራንስፖርት ሂደት በእጅጉ አስተጓጉሎታል። የከባድ መኪና አሽከርካሪዎች ማህበር ኃላፊም በየቀኑ ከጅቡቲ ወደብ የሚወጡ ቦቴዎች አሃዝ ያሽቆለቆለበትን መንገድ እንዲህ ይገልጹታል።
በቀን ናፍታ ብቻ እስከ 230 እና እስከ 240 መኪና ቦት ይጫን ነበረ። አሁን ከ90 በታች 40-50 ደርሷል። እንደው 200 መኪና ቁጭ ይላል ማለት ነው። በየቀኑ 200 መኪና ሲቀመጥ ያለውን ሰበው ሙቀት እየመጣ ነው። ከዚህ ቀደም ባለ ልምድ እንደዚህ ሾፌሮች ሲቆዩ ብዙ ሾፌሮች በሙቀት ምክንያት ሞተውብናል። ሁለተኛ ኢኮኖሚ ደግሞ ምን ይበላሉ? ውሃ የሚገዙት 800-700 ነው 2 ሊትሩን ውሃ። ብልጽግናዎች እንዲህ ያሉትን ጥያቄዎችና ቅሬታዎችን ጸረ ለውጥ የሚል ታርጋ እየለጠፉ እነሱ ሳይለወጡ 8 ዓመታት ተለዋወጡም። ጥያቄው ትንሽ ጫን ያለ ከሆነ ደግሞ ለነግብጽና ለሻቢያ ለታሪካዊ ጠላቶቻችን የሚላላክ ባንዳ የሚል ካርዳቸውን ይመዛሉ። ነዳጅ ጠፋ የምትሉን እናንተ ባንዳ ናችሁ ያሉት አሁን እነዚህ የነዳጅ ጫኝ አሽከርካሪዎች በሚሰቃዩባት ጅቡቲ አምባሳደር ተደርገው የሚገኙት ለገሰ ቱሉ ናቸውና አገዛዙ ይህንን የቀውስ ጊዜ ለማባባስ በሚመስል ሁኔታ ሆርሙዝ ተዘጋ ብሎ የነዳጅ ዋጋ ላይ የታሪፍ ጭማሪንም ሲያደርግ ይታወቃል። በርካታ ሀገራት የቀውስ ጊዜ እርምጃዎችን በመውሰድ አማራጮችን በማስፋት በነዳጅ ላይ የተጣለ ታክስን በመቀነስ ችግሩን ለመቋቋም ጥረት አድርጓል። በትልልቅ ሀገራት ቀርቶ በታዳጊ ጎረቤት ሀገራት ለዛውም ከኢትዮጵያ በብዙ የሚልቅ ተሽከርካሪዎች ባሉባቸው በእነዚህ ሀገራት ረጃጅም የነዳጅ ወረፋ ሰልፎችም አልታዩም። የሆነ ሆኖ ዶይቼ ቬለ ያነጋገራቸው አንድ ባለሙያ ደግሞ የዚህ የመካከለኛው ምስራቅ ጦርነት ዳፋ ገና እየታየ ያለው ጅማሮ ብቻ ነው ሲሉ ይገልጻሉ። ጦርነቱ ቢቋጭ እንኳን ውጤቱ የሚያስከትለው ጉዳት ለረጅም ጊዜ የሚቆይ ነው ሲሉም ያስረዳሉ። ዶናልድ ትራምፕ ያሸነፍናትን ኢራንን የመገናኛ ብዙሃን ግን እንዳሸነፈች እየዘገቡ ነው ሲሉ ወቀሱ። ሄዝቦላህ ከእስራኤል ጋር የሚደረግ ቀጥተኛ ድርድርን ውድቅ ሲያደርግ፣ ጠቅላይ ሚኒስትር ኔታንያሁ ደግሞ የኢራንና አሜሪካ የሁለት ሳምንቱ የተኩስ አቁምን በየትኛውም ጊዜ ሊፈርስ ይችላል ሲሉ አስጠንቅቋል። አሜሪካ ሆርሙዝን የዘጋች ሲሆን ሁለቱ ሀገራትን ለማነጋገር ጥረቶች እንደገና መጀመራቸው ተሰምቷል። ምክትል ፕሬዚደንት ጄዲ ቫንስም ኢራን የኒውክሌር መርሃ ግብሯን ከሰረዘች እንደ ማንኛውም ሀገር ከኢራን ጋር ያለን ግንኙነት መልካም ሆኖ ይቀጥላል፣ ሆርሙዝም ይከፈታል ሲሉ ተናግሯል። ሮይተርስ ደግሞ ኢራንና አሜሪካ ወደ ሁለተኛ ዙር ንግግር እንዲያመሩ ለማስቻል በፓኪስታን በኩል ወደ ቴህራንም ወደ ዋሽንግተንም የመልእክቶች ልውውጥ እየተደረገ ነው ብሏል። ኒውዮርክ ታይምስ በበኩሉ ኢራን የዩራኒየም ማበልጸግ ተግባሯን እስከ 5 ዓመት ለሚደርስ ጊዜ ለማቋረጥ የሚያስችል አዲስ የድርድር ሀሳብ አቅርባለች ሲል ዘግቧል። ሆኖም ይህ እገዳ ቢያንስ ለ20 ዓመታት መቆየት አለበት የሚል ጠንካራ አቋም ያላት አሜሪካ ሀሳቡን ውድቅ እንዳደረገችው የዘገባ ምንጩ ከፍተኛ የኢራንና የአሜሪካ ባለስልጣናትን ጠቅሶም ዘግቧል። ዘገባው አክሎ እንዳብራራው አሜሪካና ኢራን በፓኪስታን ባደረጉት ድርድር የቴህራንን የኒውክሌር እንቅስቃሴ ስለማቋረጥ የተለያዩ የውሳኔ ሀሳቦች የተለዋወጡ ቢሆንም ከስምምነት ላይ ለመድረስ ግን ገና ብዙ ርቀት ይቀራቸዋል። ይሁን እንጂ እነዚህ ውይይቶች ወደ ሰላም ስምምነት ሊደረስ የሚችል መንገድ አሁንም ሊኖር እንደሚችል አመላካች ሆኗል። ምናልባትም ሁለተኛ ዙር የፊት ለፊት ድርድር ሊከናወን ይችላል የሚል ተስፋን አጭሯል። በዚህ ጦርነት የመገናኛ ብዙሃን በተለይም የአሜሪካ ሚዲያዎች አዘጋገብን ግን ዶናልድ ትራምፕ አጥብቀው ተችቷል። ኒውዮርክ ታይምስ ላይ ባነጣጠረ ወቀሳቸው ጋዜጣውን የወደቀና ሙሰኛ በማለት ወንጅለው ዘገባዎችን ፌክ ኒውስ፣ ሀሰተኛ ዜናዎች ናቸው ባይ ናቸው። ትራምፕ እንደሚሉት ከሆነ ኢራን በወታደራዊም ሆነ በሌላ መንገድ ሙሉ በሙሉ ወድማለች። ምንም እንኳን ኢራን ብንደመስሳትም የኒውዮርክ ታይምስ ዘገባ ግን ኢራን እያሸነፈች ወይንም በጥሩ ሁኔታ ላይ ያለች አስመስሎ እያቀረበ ነው በማለትም ወቅሷል። ተኩስ አቁም ውስጥ ሆነው በሆርሙዝ መዘጋት እየተወዛገቡ፣ በሌላ በኩል ደግሞ በቀጣይ ዙር ንግግሩ ዙሪያ ፍንጭ እየሰጡ የሚገኙት ኢራንና አሜሪካ በእንዲህ ያለው ሁኔታ ውስጥ በሚገኙበት በዚህ ወቅት እስራኤል በሊባኖስ የምታደርሳቸው ጥቃቶች ግን ቀጥሏል። ጠቅላይ ሚኒስትር ኔታንያሁ ከቀናት በፊት ወደ ድርድር እንዲመጣ ካዘዙ በኋላ የሊባኖሱ ታጣቂ ቡድን ሄዝቦላህ ዋና ጸሐፊ ናይም ቃሲም ግን የሊባኖስ መንግስት በዋሽንግተን ከእስራኤል ባለስልጣናት ጋር ሊያደርገው ያቀደውን ስብሰባ እንዲሰርዝ ጥሪ ያቀርበዋል። ሄዝቦላህ በሊባኖስና በእስራኤል መካከል የሚደረግን ማንኛውንም ቀጥተኛም ሆነም መደበኛ ያልሆነ ንግግር አጥብቆ እንደሚቃወምም ገልጿል። ናይም ቃሲም ባደረጉት ንግግር እስራኤል በሊባኖስና በአጠቃላይ በመካከለኛው ምስራቅ ቀጠና ያላትን የመስፋፋት ዓላማ ለማሳካት እየሰራች ነው ሲሉም ከሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራንና በአሜሪካ መካከል ያለው የተኩስ አቁም ስምምነት በየትኛውም ጊዜ ሊፈርስ ይችላል ሲሉ አስጠንቅቋል። ኔታንያሁ በትናንትናው ዕለት በነበረም የካቢኔያቸው ስብሰባ መጀመሪያ ወቅት ባደረጉት ንግግር ስምምነቱ
ኢራናውያን ተኩስ እንዲያቆሙና ወዲያው የሆርሙዝ የባህር ወሽመጥን እንዲከፍቱ የሚያስገድድ የነበረ ቢሆንም ኢራን ይህንን ተግባራዊ ባለማድረጓ አሜሪካ ጉዳዩን በዝምታ ልትቀበሉ አልቻለችም ሲሉ አንስተው የአሜሪካ ጦር በሆርሙዝ እያደረገ የሚገኘውን ዘመቻ ደግፏል። በሌላ መልእክታቸው ግን አውሮፓን ወርፏል። አውሮፓ ከሆሎኮስት በኋላ ብዙ ነገሮችን መርሳቷን አስታውሰው በአሁኑ ሰዓት እስራኤል አህጉሪቱን ጭምር እየተከላከለችላት መሆኑንም ገልጸው አውሮፓ ማንነቷን፣ እሴቶቿንና ስልጣኔን ከአረመናዊነት የመጠበቅ ኃላፊነቷን መቆጣጠር አቅቷታል ያሉ ሲሆን በክፉና በደግ መካከል ያለውን የሞራል ልዩነትና የህይወትን ክቡርነት ከእስራኤል ልትማር ይገባል ሲሉም ተሰምተዋል። በትግራይ ክልል አክሱም ከቀናት በፊት በጁምዓ ሰላት ወቅት አጋጥሞ የነበረው ችግር እንዲጣራ ምክር ቤቱ ጠየቀ። የተፈጠረውን ረብሻና ግርግር ተከትሎ የታሰሩ ሰዎች እንዲፈቱም ብሏል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት በአክሱም ከተማ ባለፈው ሳምንት በሙስሊሞች ላይ ጥቃት ተፈጽሟል ሲል በመግለጫው ገልጿል። ድርጊቱን አሳዛኝ፣ ከህዝባችን የመከባበርና አብሮ የመኖር ባህል ጋር የሚቃረን ተግባር ነው ሲልም አውግዟል። የጸጥታ ኃይሎች ከሙስሊሞች የድምጽ ማጉያዎችን ለመንጠቅ የሚያስገድዳቸው ምንም አይነት ህጋዊ ምክንያት አልነበረም ሲል ምክር ቤቱ የመስጂዱ ንብረቶችን የመስበር ድርጊት ስለመፈጸሙ አንስቶ ኮንኗል። የክልሉ መጅሊስ መንግስት የድርጊቱ አነሳሾችና ፈጻሚዎች ላይ ፍትህ እንዲያሰፍንም ጠይቋል። በጁማ የሰላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራም ጥሪ አቅርቧል። ሰላትን ለመስገድ የተሰባሰቡ አማኞችን ማሰር ልክ እንዳልሆነ የጠቀሰው ምክር ቤቱ ታሳሪዎቹ በአስቸኳይ ይፈቱም ብሏል። ታሰሩ ያላቸው የእስልምና እምነት ተከታዮችን ቁጥር ያልጠቀሰው ምክር ቤቱ ህግን ጥሰው ህገወጥ ተግባር ፈጸሙ ያላቸውን አካላት በአስቸኳይ ለህግ እንዲቀርቡ ማሳስቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።